ሰላም ወገኖች እንደምን አላችሁ? ዛሬ ደግሞ እኔ ወንድማችሁ ልበል። ያው እስቲ በወንድምነት የምታውቁኝ ምናልባት ወንጌል የገባችሁ አልበለዚያም እንደፈለጋችሁ በሉኝ። ምንድነው ዛሬ ልናገር የመጣሁት? ሰሞኑን ግርግር አለ፣ ብዙ ነገር እናገራለሁ እያልኩ ጊዜውን ታውቁታላችሁ። የአሜሪካ ህይወት ውጣ ውረድ ነው። ይነጋል ይጨልማል። ሩቲን የሆነ ነገር ዝም ብለን የምናደርገው ያለ ነው። እነሳለን፣ እንሰራለን፣ እንመጣለን፣ እንተኛለን፣ እነሳለን፣ እንመጣለን፣ እንተኛለን፣ እንነሳለን። ይሄ ነው ህይወት። እግዚአብሔር ከዚህ እስኪያወጣን ጊዜ ድረስ ሁሌ ትዝ የሚሉኝ ዘጸአት ላይ የነበሩ እስራኤላውያን በግብጽ ባርነት በፈርዖን ቤት በነበሩ ጊዜ አለቆቻቸው የሚያዟቸውን ስራ አንዴ ደከመን ስላሉ እንዲያውም ጭድ እንዳሰጧቸው የተባሉ ያን እነሱ ናቸው። ትዝ የሚሉኝ እነሱ ናቸው። ሁሌ የኛን ህይወት ሳየው እዚህ አሜሪካ ላይ የኛን ህይወት ሳየው እንደነሱ እሱ ነው። ምን ይሄ ዳግመኛ ዘጸአት ነው እኮ ዘጸአት ነው። እነሱ ጭድ እንዳሰጧቸው እንዲያውም ጭቃውን ማጣበቂያ ጭድ እንዳሰጧቸው በጭቃው ብቻ የታዘዙትን ጡብ ያውጡ ነው የተባሉት። ያን የታዘዙትን ከቁጥር እንዳያጎሉ። same thing is here። ፓንች ነው የሚሰጥ። ፓንች አውት። አንድ ሰከንድ አንድ ደቂቃ አሳለፍ። ከየት ነበር ከየት ወጣ? እዛ የምታምርት ፕሮዳክቲቭ ነው ወይ ይሰራል ያመርታል? same thing ነው። anyway ጠለቅ ብለን ስንመለከተው ብዙ ነገር አወራለሁ ብዬ አስባለሁ በሱ ላይ። አሁን ወደ ሷር ላይ መጣሁት። ሰሞኑን አንድ የሆነ ነገር አለ። የመጽሐፍ ምረቃ ተብሎ እኔ እየተቸው አይደለም ትችት አይደለም የተሰማኝን ግን መናገር ፈልጋለሁ። እንደ ዳነ ክርስቲያን የምናደርገውን ነገር ለማን እንደምናደርግ ማወቅ መቻል አለብን የሚለውን ነገር መናገር ፈልጋለሁ። አይኔ ቆርቆረኝ። እንዴት ነው እየጠፋን ነው እንደ ያለ ነው ወገኖች። በጣም ይገርመኛልና ዘመኑን ዋጁ ይላል። ዘመኑን ተመልከቱ፣ ዘመኑን እዩት። ዝም ብሎ መገፋት፣ ዝም ብሎ መሄድ፣ ዝም ብሎ መታጎር አንድ አዳራሽ ውስጥ መልካም አይደለም። ምንድነው ብለው መንፈሳዊ ሰው መንፈስን ሊመረምር ይገባዋል። የትኛው አሰራር ነው ይሄ ብሎ እሱ በጣም የሚያሳስበኝ ነገር ነው እና በሱ ላይ ላወራ ነው የመጣሁት። ሳልዘጋጅ ምንም ሳልዛር ዝም ብዬ እንዳጋጣሚ ነው የመጣሁት። ብዙ ነገር ይወራል፣ ብዙ ነገር ይባላል። ይሄን እንዴት ዲዘርን ማድረግ ያቅተናል ነው እኔ እንደ አንድ ክርስቲያን እንደ ዳነ ክርስቲያን ልናገር የምችለው ይሄንን ብቻ ነው። ልጸልይ መጀመሪያ ወደ ዋናው ከመግባቴ በፊት አቤቱ ጻድቅና የዘላለም አባት ይሁን እግዚአብሔር አምላክ ምሕረትና ቸርነት ሁሌ የገነነ ሁሌ የማይጎድል የሰራዊት ጌታ፣ እኛ በጥፋት ነው ያለነው፣ ትምረናለህ አባቱ የሰራዊት ጌታ። ያለን እንመስላለን ግን ዶንት ኖ ባንተ አይን የሰራዊት ጌታ እባክህ አሁንም ምሕረት ትግነንልን እባክህ የሰራዊት ጌታ። ነገሮች ተደበላልቀዋል። የሰራዊት ጌታ አንተው አጥራው። በሰው ኃይል የሚሆን አይደለም ይሄ ጌታ መንፈስ ቅዱስ ሆይ ወነተኛ የሆነችው ያቺ ክንድ ትገለጥ በዚህ ምድር ላይ። የሰራዊት ጌታ በማንም ላይ ክፉ አይድረስ ግን ተምሮ ይመለስ። ጻድቅና የዘላለም አባት ይሁን እግዚአብሔር አምላክ። ሁሉም ይታይ ነው የተገለጠ ነገር ነው የሰራዊት ጌታ። ለመንፈሳዊ አይደለም፣ መንፈስ ለሚመራ ሰው አይደለም፣ እንዲሁም በስጋም ላለ ሰው ይህ ግልጥ ነው የሰራዊት ጌታ። የሚታይ ነገር ነው አባት ሆይ አንተን ከማስከፋት አንተን በማሳዘን እንዳንገኝ እርዳን የሰራዊት ጌታ። ሐዋርያው ጳውሎስ እንዳለው አገልግዬ ተጣልኩ እንዳለው የሰራዊት ጌታ አገልግለን ይጣል እንዳንሆን ጻድቅና የዘላለም አባት ይሁን እግዚአብሔር አምላክ በምህረት ጎብኘን፣ በቸርነት ጎብኘን። ልቦናችንን አብራን። እንደገና ዳግመኛ ጠፍቷል ያ የነበረው ባለፈው የበራው ጠፍቷል የሰራዊት ጌታ። እባክህ እንደገና አብራልን የሰራዊት ጌታ በምህረት በቸርነት። እሱ ነው ምህረት የሚባለው፣ እሱ ነው ቸርነት የሚባለው የሰራዊት ጌታ። እንደገና ስታስበን እንደገና አስበን የሰራዊት ጌታ እባክህ። ጻድቅና የዘላለም አባት ይሁን እግዚአብሔር አምላክ በምድር ላይ የሚሆነው ነገር በሙሉ ልክ አይደለም የሰራዊት ጌታ
ጳውሎስ እንዳለ ደግሞ አሁንም አገልግዬ ተጣልኩ እንዳልሆን ብሎ እንዳለ እንድትጠነቀቀ እየተጠነቀቅን እንድንሄድ ሁሉ ይቅርብን። አንተ ብቻ በከብረታዊ ሰራዊት ጌታ በዚህ ምድር ላይ እባክህ ምሕረት እጆች ይምጡልን። አንተ ተገለጠ የሰራዊት ጌታ አንተ ታይ። ሰው ዝቅ ይበል፣ ሰው ዝቅ ይበል። ማንኛውም ሰው የሰራዊት ጌታ ምሕረትና ቸርነት ትግነልን። የጥልቁ መንፈስ የጥልቁ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም ከስሩ የተነቀለ ይሁን። ባንተ ስም የሚሰራ ባንተ ስም የሚነግድ ባንተ ስም ወጣቱን ታዳጊውን ሊያጠምድ የመጣ የክፋት ሰራዊት የክፋት አለቃ የክፋት መናፍስት የጥልቅ አሰራር በናዝሬቱ ጌታ በኢየሱስ ክርስቶስ ስም የተቃጠለ ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ስም እሳት የተበላ ይሁን። ዓላማው ዕቅዱ ሁሉ ይክሸፍ። የሰራዊት ጌታ በሚያብለጨልጭ ነገር የሰራዊት ጌታ ህዝብን አባቱ ወጣቱን ሊያማልል የመጣ አባቱ የሰራዊት ጌታ ዝሙትን ሊዘራ የመጣ ክፋትን አባቱ የሰራዊት ጌታ አሰራሩን እናውቃለን። ህዝብ ይንቃ የሰራዊት ጌታ ህዝብን አንቃው የሰራዊት ጌታ ያንተ መንፈስ ቅዱስ ከነሱ ጋር ይሁን። ይሄን ሁሉ ስለምታደርግ አመሰግናለሁ። ስም ለዘላለም የተመሰገነ ይሁን። በቀኝ በቀንኩና ባከበርከው በልጅህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም። ወገኖች እየሆነ ያለው ነገር በጣም አደገኛ ነገር ነው። አደገኛ ነገር ነው ለኔ በግል ይሄ በጣም ይሄንን ሰው ማየት ካልቻለ አስቸጋሪ ነው። ክርስትናችን የት ጋር እንደሆነ ሊገባኝ አይችልም ለኔ በተለይ እና መንቃት አለብን። ዝም ብለን መገፋት የለብንም። ሆ ሲሉ ሆ ብለን መግባት የለብንም። ኑ ሲባል የት ነው የምንመጣው ብለን እነማን ናቸው የሚጠሩን ብለን ማሰብ መቻል አለብን። ይሄ በጣም አስፈላጊ ነገር ነው ወገኖቼ። ይሄን ከዘመናት በፊት ወንድም ደረጀ ከበደ የዘመረው መዝሙር እሱን አስታወሰኝና እስቲ አንዴ እናዚመው አብረን። እንግዳ ነገር እናያለን። እውነት ነው። እንግዳ ነገር እናያለን። እያየን ነው። እንግዳ ነገር እናያለን በዚህ ምድር ላይ በዘመናችን እንግዳ ነገር እናያለን። ከመስማትም አልፈን አየን። ጠባቂው አምላክ ከሌለን እግዚአብሔር የማርካትላችን እግዚአብሔር የሚያስፈራ በምድር ዙሪያ የከፋ ሲል ጊዜው መጠጊያችን ኢየሱስ ነው። የሚያስፈራ የሚሆነው በምድር ዙሪያ የከፋ ሲል ጊዜ መሸሸጊያችን ኢየሱስ ነው። ወይ ጉድ ነው። ክንዱ ግን ትገልጣለች አይቀርም። ለጊዜው ይመስላል ያለን ይመስላል። አሰራሩን እናውቃለን ጥልቁን እግዚአብሔር ነውና ማርካትላችን እግዚአብሔር የሚያስፈራ የሚሆነው በምድር ዙሪያ የማዜር ጊዜ መሸሸጊያዬ ነው። የሚያስፈራ
የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ ልጋችን ወይ ጉድ በጦርነት ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየገባ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየገባ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ለእኛ ግን መጠለያችን እግዚአብሔር የዋርካ ጥላችን እግዚአብሔር ወሬው ሁሉ የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። የሚያስፈራ የሚሆነው በምድር ዙሪያ እየከፋ ሲሄድ ጊዜ መሸሸጊያ ኢየሱስ ነው። ለእኛ ግን መጠለያችን እግዚአብሔር ነውና የዋርካ ጥላችን እግዚአብሔር ተባረክ ደሬ እግዚአብሔር ይባርክህ። ህዝብን ለማንቃት ያኔ የዘመርከው መዝሙር ዛሬም በጣም ያስፈልጋል። እግዚአብሔር ቢረዳና እንደገና ደግሞ ወጥተብታነቃን መልካም ነው። ደሬ ተባረክ። ምን ለማለት መጣው ዛሬ የሆነ ያለው ነገር ታያላችሁ ወገኖቼ። በምድር ዙሪያ ደረጀ እንዳለው የሚያስፈራ ነገር ነው። እንግዳ ነገር ነው የምናየው ነገር። በዚህ ጉዳይ ላይ እህታችን ጸገነት ደገፉ ከቨርጂኒያ ኦር አሌክሳንደር አይ ዶንት ኖ ኬት እንደሆነ ተናግራለች። በጣም 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 አሳስብ እውነቴን ነው የምልህ ያለሁት ይሄ አግባብ አይደለም። እሷ የተናገረችው ክብሩን ወሰዳችሁ ነው። እኔ ደግሞ ከክብሩ የበለጠ የጥልቁን አሰራር በደንብ እያየሁ ነው። በእውነት ነው የምልህ ያለሁት በትክክል በደንብ የሚታይ ነገር ነው። ይሄ እዚህ አሰራራቸውን እናውቃለን እና ያለን እንዴት ስላይትሊ መግባት እንደሚፈልጉ ወደ ጄኔሬሽን ውስጥ የሚታይ ነገር ነው። ይሄ ምናቸውን ይዘው ተልኳቸውን ሚሽናቸውን ይዘው ምናቸውን ይዘው የተሰጣቸውን ዓላማ ይዘው የሰጣቸው ዓላማ ምንድነው? ወንድን ከወንድ ሴትን ከሴት ማጋባት። ይሄ ብለው ኢትዮጵያ ውስጥ ሊገቡ ያልቻሉበት በዛ ሲዋከቡ አሁን በደንብ ይሄን በግልጽ እናገራለሁ። ይሄን ዲዘርን ማድረግ የማይችል ክርስቲያን ካለ ይሄ እያንዳንዷ የሆነችው ነገር ቤተክርስቲያን ተልኳ ሚሊዮን ማጠራቀም አይደለም። ቤተክርስቲያን ተልኳ
በመድረክ ላይ መታየት አይደለም። ቤተክርስቲያን ተልእኮዋ ነፍስ ማትረፍ ነው። ቤተክርስቲያን ተልእኮዋ ለተቸገሩት መድረስ ነው። ባላት ገንዘብ ባላት ሪሶርስ ቤተክርስቲያን ተልእኮዋ መዝሙረ ሊሊ ያላችሁ የሚገርም ነገር ነው። እግዚአብሔር ቁጣ ይነዳል። ይሄን በእርግጠኝነት ነው መነግራችሁ ያለሁት። ይሄን በእውነትና በእውነት እናገራለሁ በእግዚአብሔር መንፈስ ሆኜ። ይሄ በጣም አስቸጋሪ ነገር ነው። በር ከፈታችሁላችሁ ለምናመልከው አምላካችንን ሁሉም ነገር ይቅር ብለን እንዴ ጸገነት እንዳለችው ነው እኮ ኧረ እኔ ይቅርብኝ አልፈልግም የሚያስብል ዘመን ነበር። ቢሆን እንደቀደመው ዘመን ይበራልን ኖሮ ያ ይበራልን ጠፍቶብናል። አሁን የለም ያ ይበራል። ለካስ እንደዚህ መንፈስ ቅዱስ ጥሎን ይሄዳል። አንዳንድ ጊዜ ጥሎን ይሄዳል፣ ትቶን ይሄዳል። ያ የመዝሙር ስንኝ ሲሰጥ የነበረ ዜማ ሲሰጥ የነበረው ያ ከልባችን ስናመልከው የነበረው ቤት ዘግተን ሙሉ ቀን ስናመልከው የነበረው ስንጸልይ የነበረው ስንገናኘው የነበረው ለካ ጥሎን ይሄዳል። አሁን ወደ መድረክ ልውጣ ደግሞ ያሰኛል። the opposite way ይመጣል። መንፈስ ቅዱስ ጥሎ ሲሄድ ኖ የሚያስብል ነገር ይጠፋል። ኖ ይሄ ለኔ አይገባም፣ ዛሬ እንዳያደር ላደረኝ አምላኬ ክብር ይሁን አልፈልግም ማለት የሚያስችል ኃይል ያሳጣናል። ሾው ይሆናል፣ ታይታ ይሆናል፣ የዓለምን ነገር ማትረፊያ ይሆናል። መንፈስ ቅዱስ ሲጠፋ መንፈስ ቅዱስ ትቶን ሲሄድ አላግባብ ስንሆን ይሄ ግልጽና ግልጽ ነገር ነው። የሚታይ ነገር ነው ወገኖቼ፣ የሚታይ ነገር ነው። ያን ያህል ዌልዝ ሊኖራት ያስፈልጋል። እየተቸገረ ባለበት ማህበረሰብ ውስጥ ችግር በሚወራበት ማህበረሰብ ውስጥ 1 ሚሊዮን ሰጠው እኔ አይ ዶንት ኬር ስለ ገንዘብ ጉዳይ የሚያገባኝ ነገር የለም። የገንዘብ ቁጥር ላይ አይደለም፣ ግን ተግባሩ ድርጊቱ ትክክል ነው ወይ? እንደ ክርስቲያን የቀደሙት አባቶች ምንድነው የሚሉት በዚህ ጉዳይ ላይ? ምንድነው የሚያወሩት? ሐዋርያነት ፓስተርነት ዝም ብሎ ከመሬት ተነስቶ እየተሰጠ ያለ ወገኖች የሚያስፈራ ዘመን ላይ ነው ያለነው። እንግዳ ነገር እናያለን፣ አየን። እንግዳ ነገር እንሰማለን፣ ሰማን፣ አየን። የሚመጣውን ደግሞ እናያለን። ይሄን በግልጽ ነው የምናገር ያለሁት። እግዚአብሔር ከዛ ይጠብቀን። እግዚአብሔር ምህረትና በምህረቱና ቸርነቱ አሁንም ይጎብኘን፣ ልቦናችን ይመልስልን። ይሄ በሰው የሚቻል አይደለም ከሱ ካልሆነ በስተቀር። አንዴ ከጠፋን ነው። እግዚአብሔር ክብሩን ይውሰድ ማለት ተውን። ክብሩን እኛ ወሰድን። እነማን ናቸው? ሚሽን ያላቸው ሰዎች ናቸው እነዚህ። በትክክል ያስታውቃል። እዚህ የሚደረገው እናውቃለን። እያንዳንዷን ስቴፕ እናውቃታለን። ይሄን ማይነቃ ትውልድ ታዳጊው ምንም ስላልበሰለ ላያውቅ ይችላል። ግን የቀደሙት በእግዚአብሔር መንፈስ እንመራለን ስልን የነበርነው በሃይ ፖዚሽን ላይ ያለነው ዛሬም ተቀላቅለን እዛ ውስጥ ያለነው እንዲህና እንዲያ ስንል የነበርነው እንዴት ይሄ እንዲዘርን ማረጋጋትን ምን ማለት ነው? ትርጉሙን እስቲ አሳዩኝ፣ ንገሩኝ እስቲ። ሴት ልጅ ሶቶ ገብታ እንደዚህ የወንድ ልጅ ከረባት ለብሳ ሱሪና ኮት አርጋ ልክ ጋብቻ ይሄ እነዚህ አይነት ሚሽን የሚሰጣቸው አሉ፣ ተልኮ የሚሰጣቸው አሉ። ከማን ከጥልቁ በእርግጠኝነት ነግራቸዋለሁ። በጣም ስላይት በሆነ መንገድ ነው የሚገቡት። እንዴ ብርሃን አምላክ መስሎ ይመጣል ነው እኮ የተባለው። ይሄን ረሳ ነው እንዴ? እሱ አሳቹ የብርሃን አምላክ መስሎ ይመጣል አይደለም? ግን እግዚአብሔር መንፈስ በሌለበት ይሄ በጣም በዚህ ዘመን ያተኮርነው የሆነ ሰርተፊኬት ላይ የሆነ ወረቀት ላይ የእግዚአብሔር መንፈስ ረስተነዋል። ክብሩን ሞገስ ረስተነዋል። ዋናው ትልቁን ነገር ረስተን
እኛ ዶክተር አሁንማ ዶክተሮች ወረሱን ምድራዊ ከሆነ ነገር ላይ የእግዚአብሔር ቃል ግን ይላል እኔ አስተምራችኋለሁ ነው የሚል ያለ ዘጸአት ላይ ላንብበው ዘጸአት 4 እግዚአብሔር በግልም ያስተምራል 2-3ቱም ሆኖ በማህበርም ያስተምራል የሚያስተምር አምላክ አለን ከሱ የሆነ እሱ የሚሰጠን ይዘን የምንሄድ ሰዎች ነን እንጂ በምድራዊ ሰርቲፊኬት ቤተክርስቲያን የመሰረትን ዶክተር እንትና እኮ ነው የሚባለው ፕሮፌሰር በአህያ ተናገረ የሚለውን ነገር ወደዛ ረስተን አሁን በዶክተር እንትና ማለት ጀምረናል the opposite way እግዚአብሔር በዛም ይችላል በዚህም ይችላል የሚለውን ነገር ተውን ትምርታዊ ይሄ የሴኩላሩን ዓለም ስታተስ ፈለግን እሱን እየያዝን እየመጣን መግባት ጀመርን እኔ ትምርት ችግር አለው እያልኩ አይደለም ትምርት ችግር የለውም ማንንም ሰው ማር ይችላል ማንንም ሰው ማድረግ ይችላል ግን ይሄ የተለየ ይሄኛው ዓለም የተለየ ነው ያኛውን እዛ ተወዳደርበት እዛው ግባበት ይሄኛውን የምድራዊ የሆነ ሰርቲፊኬት ይዘ በእውቀት በስጋ የሆነ ነገር ይዛል ለምትገባው እዚህ ከሰማያዊ በሆነ ነገር ከእግዚአብሔር ተምረህ ነው የምትገባው ሙሴና አሮን ወደ ፈርዖን ቤት ሲላኩ ሙሴ አረባክቶኝ እኔ በእናት እግዚአብሔር ወይ እኔን ቶኝ እኔ አልሄድም ምን መናገር አልችልም እኔን አትላከኝ ብሎ ሲለው ሙሴ ሲከራከር እዚህ ጋር ዘጸአት 4 ከ11 ጀምሮ ያለበው እግዚአብሔርም የሰውን አፍ የፈጠረ ማን ነው ዲዳስ ደንቆሮስ የሚያይስ እውርስ ያደረገ ማን ነው እኔ እግዚአብሔር አይደለሁ ምን እንግዲህ አሁን ሂድ አለው ሙሴን ሲልከው ነው ከላይ ላንብበው እንዴ ሙሴም እግዚአብሔርን ጌታ ሆይ እኔ አፌ ኮልታፋ ምላሴም ጸያፍ የሆነ ሰው ነኝ ከትናንት ወዲያ ባሪያህንም ከተናገረኝ ጀምሬ አፍት ሰው አይደለሁም እግዚአብሔርም የሰውን አፍ የፈጠረ ማን ነው ዲዳስ ደንቆሮስ የሚያይስ እውርስ ያደረገ ማን ነው እኔ እግዚአብሔር አይደለሁ ምን አዳምጡ እዚህ ጋር በደንብ እንግዲህ አሁን ሂድ እኔም ከአፍ ጋር ሆናለሁ የምትናገረውንም አስተምርሃለሁ ከእግዚአብሔር ነው መማር ሰው ከእግዚአብሔር ተምሮ ይመጣል ይናገራል ከምድራዊ አይደለም እኔ ትምርት ችግር አለው እያልኩ አይደለም አሁን መማር ይችላል ቦላ የፈለገ ትልቁ ነው የዚህ አካዳሚክ እንትን መድረስ ትችላላችሁ ግን እሱ ወገኖቼ በዛኛው ቤት ብቻ ይሰራል እያልኩ አይደለም በዚህኛው ቤት ይሰራል ግን እግዚአብሔር መንፈስ ሲኖርበት ነው የእግዚአብሔር መንፈስ ሲኖርበት ነው ምንድነው ያለ ሂድ እኔም ካፍ ጋር ሆናለሁ የምትናገረውንም አስተምርሃለሁ አለው የምትናገረውንም አስተምርሃለሁ ዘጸአት 4:12 እኔ አስተምርሃለሁ በግል ያስተምራል እግዚአብሔር በግል ያስተምራል ስትፈልገው ስትታዘዘው አንተ ፈልጎ ሲያገኝ ያኔ እግዚአብሔር ያስተምራል የምትለውን ይነግራል ዛሬ እኮ አገባባችን በቲፎዞ ሆኗል በገንዘብ ብዛት ሆኗል በመናም ብዛት ሆኗል እንዴ ሪሶርሱ ከየት ነው እስቲ የመመን ገንዘብ ነው የመመን ገንዘብ ከሆነ ይሄ የተሰጠው አሁን 1 ሚሊዮን 2 ሚሊዮን ብር እየተባለ እሱ መመርመር መቻል አለበት የመመን ገንዘብ ከሆነ ሌላ ከሆነ ሪሶርሱ እነዛ ሞልቷቸዋል ገንዘብ እንደ ብቻ አንተ እነሱ ጋር ግብላቸው እንጂ ያፈሱልሃል ከዛ እንዴት ብለው ዶክተርም ያደርጉሃል ምናምን ያደርጉሃል ትምርት ደረጃ ስታትስ ይሰጡሃል ከዛ በኋላ ፓስተር የሚለውን ተልጥፍበትና ግባ ቀስ ብለህ እንደዚህ ምን ማለት ነው ሴትና ወንድ ሰጥቶ ገብቶ የወንድ አልገባኝም ለዚህ ነው ሐዋርያው ጳውሎስ በቆሮንቶስ ላይ ምንድነው ያለው ቆሮንቶስ 9:24 ላይ በመጨረሻ ዘመን ይላል ቆሮንቶስ 9:24-27 ላይ ምን ይላል በሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻውን ዋጋውን እንዲቀበል አታውቁምን እንዲሁም ታገኙ ዘንድ ሩጡ
የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። የሚታገልም በነገር ሁሉ ሰውነቱን ይገዛል። ስሜታችንን እንገዛለን። ሰዎች እንዲባሉን ቁጥር እየተነሳን እኔ እንደዚህ እግዚአብሔር ይባረክ ነው፣ እግዚአብሔር ክብሩን ይውሰድ፣ እኔ ምንም ነኝ ነው ይባለው። ሰውነቱን ስሜቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን እነዛ የሚጠፋውን አክሊል ሊያገኙ ነው። አሁን በሰው ልብ አድርጉ ወገኖች፣ በጣም አደገኛ ነገር ነው። ሊያገኙ ነው፣ እኛ ግን የማይጠፋውን። ስለዚህ እኔ ያለ ሐሳብ እንደሚሮጥ ሁሉ እንዲሁ አልሮጥም፣ ነፋስን እንደሚጎስም ሁሉ እንዲሁ አልጋደልም። ነገር ግን ለሌሎች ከሰበኩ በኋላ ራሴ የተጣል ሆኜ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ነው የሚል ያለ። ስሜታችን ማስገዛት አለብን። ሰዎች የሚሉን ማስገዛት መቻል አለብን። ራሳችን ማስገዛት መቻል አለብን። የተጣል ሆነ እንዳንገኝ፣ መጨረሻ ላይ የተጣል ሆነ እንዳንገኝ። ወገኖቼ እሱ ብቻ አይደለም። መጀመሪያ የምንታዘዝለት የምንገባለት። እኔ በግልጽ ነው የምናገረው፣ እዚህ የሚታይ ነገር ነው። ገንዘብ ችግር የለባቸውም እያቸዋለሁ። ገንዘብ አሁንስ በየፌስቡክ ላይ ኢትዮጵያ የብር ማዕት ከምረው ያሳዩ ኢሉሚናቲ 666 ተመዝገብ ምናምን የሚሉት ፌስቡክ ላይ ምናምን ላይ በዛ ብቻ አይደለም ወገኖቼ። መንቃት ያለብን ጉዳይ የክርስቲያኑ ማህበረሰብ፣ የጴንጤው የፕሮቴስታንቱ ማህበረሰብ ማወቅ ያለብን ጉዳይ አንድ ነገር፣ እኛ እዛ ጋር ታድሶ በለን ገብተን ከዛ ጋር ነፍሳት ለማዳን ስንታገል እኛ ጋር እዚህ ተገብቷል። ይሄን ወቁ። በትክክል ነው የምነግራችሁ ያለሁት። እኛ ታድሶ ያልን እዛ እነሱ እግዚአብሔር በዛም በአነሰም በዛ በእግዚአብሔር ነው የሚያመልኩት። እዛ ታድሶ እኔ እንትና ነኝ ምናምን ነገር እያልን እዛ ስንታገል እዚህ እኛ ጋር ተገብቶልናል። ይሄን በእርግጠኝነት ነው የምናገረው። ተገብቶልናል። ይሄንን ማጥራት ያስፈልጋል። ቀስ ብሎ በአግባብ መሄድ ነው፣ በአግባብ መሮጥ ነው። የሰው አጀብ የሰው ካታ ምን ያደርግልናል? መጽሐፍ ጻፍን አልጻፍን መዝሙረ ሊሊ ይባል እንዴ? አይኔ ግዴ ችግር የለብኝም ይባል ችግር የለብኝም። ግን ክብሩን እግዚአብሔር ይውሰድ። መዝሙረ ዳዊት የተባለለት ዳዊት ነው እያለ ራሱን እያስገዛ ራሱን ዝቅ አድርጎ ነው። ወኖች በጣም አስቸጋሪ ዘመን ላይ ነው ያለነው። እንንቃ። አልወደድኳትም ፈጽሞ። አሁን እየሆነች ያለችውን ነገር እነማን እንደሆኑ እዛ ውስጥ ያሉት ያስታውቃል። እነማን እንደሆኑ በደንብ የሚታወቅ ጉዳይ ነው ወገኖች። አስቸጋሪ ዘመን ላይ ነው ያለነው። እኔ ይሄን ለመናገር ነው። ከዚህ የበለጠ ጉዳይ መጣበታለሁ። አሁን ሰዓት የለኝም። መማር ከእግዚአብሔር ነው። እግዚአብሔር ያስተምራል። በግልም ያስተምራል፣ በማህበርም ያስተምራል አለ። ከታችም ወርታች ጠጋ ብሎ ሲናገርም እኔ ያስተምርሃለሁ አለው እግዚአብሔር ሙሴ። እርሱም ጌታ ሆይ በምትልከው ሰው ትልክ ዘንድ ለምንሃለሁ አለ። እግዚአብሔርም ቁጣ በሙሴ ላይ ነደደ፣ እንዲህም አለ፣ ሌዋዊ ወንድም አሮን አለ አይደለም? እርሱ ደህና እንዲናገር አውቃለሁ። እነሆም ደግሞ ሊገናኝ ይመጣል። ባየህም ጊዜ በልቡ ደስ ይለዋል። አንተም ትናገረዋለህ፣ ቃሉንም በአፉ ታደርገዋለህ። እኔ ከአፍህና ከአፉ ጋር እሆናለሁ፣ የምታደርጉትንም አስተምራችኋለሁ ይላል። ላይ አስተምራለሁ፣ እታች አስተምራችኋለሁ፣ የምታደርጉትንም አስተምራችኋለሁ። ፈርዖን ጋር ሊገቡ እኔ አልፈልግም እኔ አልችልም እያለ ሙሴ ሲከራከር ወንድም አሮን አለ አይደል? ከሱ ጋር ትሄዳለህ፣ የምትናገረውን በአፉ ታደርጋለህ። እኔ አስተምራችኋለሁ፣ የምትናገሩት እኔ እነግራችኋለሁ። መማር ከእግዚአብሔር ነው። መማር ከጌታ መንፈስ ቅዱስ ነው። መማር ከላይ ነው፣ ከጸባዖት ነው። ዶክተር እንትና ማስተር ሆልደር ቢኤ ሆልደር ምናምን ሆልደር
that's good for you but እንደ እግዚአብሔር ቃል ለሆነ ነክድ ሆነና ዝም ብለህ ብቻ አምላክ እያልክ እንዲህ ብለና እሱ ያከብርሃል ስለ ዶክተርነት አይደለም ስለ ምናምነት አይደለም የብርሃን መልአክ መስሎ ይመጣል ነው እኮ የተባለ ነው ልክ እሱን እየሰበከ ይመጣል careful ወገኖቼ በጣም አደገኛ ዘመን ላይ ነው ያለነው ዳሬ ዘምሮታል እንግዳ ነገር እናያለን እንግዳ ነገር እንሰማለን አየን ሰማን ሰገነ ደገፉ እግዚአብሔር ይባርክሽ በደንብ ተናግረሽዋል እኔ በሰፊው ባደረገው በጣም ደስ ይለኝ ነበር ግን አላስችል ስላለኝ ነው መጣሁት በዚህ ላይ ላብቃ አቤቱ ጻድቅና ዘላለም አባት ይሁን እግዚአብሔር አምላክ ሁሉንም የምታረግ ጌታ አባት ወይ ደግሞ አንተ አዋቂ ነህ አንተ ሁሉ ልብ መርማሪ ነህ የሰራዊት ጌታ ነገሮች ድብልቅልቅ ብለዋል አንተ ግን ያየህ ነው እናውቃለን ዝም ብለህ ያየህ ነው ጻድቅና ዘላለም አባት ይሁን እግዚአብሔር አምላክ አባት ከሚጠፉት ጋር ደግሞ ንጹሃኖች እንዳይጠፉ ወነት አንተን ብለው አንተን ፈልገው የሚመጡት ደግሞ እንዳይሰናከሉ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አንተው ለያቸው ጠብቃቸው የሰራዊት ጌታ ልቦናቸውን አብራላቸው ለያቸው ጻድቅና ዘላለም አባት ይሁን እግዚአብሔር አምላክ የሚሆነው ነገር በሙሉ ለአንተ የተገለጠ ነው እኔ እንዲህና እንዲያብ ያልነግርህም አባት ሆይ የምትሰማ አምላክ ነህና ነገሩን ሁሉ አንተው እንደሚገባ ታደርግ ዘንድ ለምንሃለሁ ስም ለዘላለም የተመሰገነ ይሁን በቀኝ ባቆምና ባከበርከው በልጅህ በናዝሬቱ ጌታ በኢየሱስ ክርስቶስ ስም አሜን